ሰላም ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን የምንመለከተው ታክሶኖሚ ኦፍ ሊቪንግ ቲንግስ የሚለውን ነው። በዚህ ስር ፕሪንሲፕልስ ኦፍ ክላሲፊኬሽን ክላሲፋይ ለማድረግ የምንጠቀማቸውን ፕሪንሲፕሎች፣ ዋይ ዱ ባዮሎጂስት ክላሲፋይ ሊቪንግ ቲንግስ፣ ለምንድን ነው ባዮሎጂስቶች ህይወት ያላቸውን ነገሮች ክላሲፋይ የሚያደርጉት የሚለውን እንመለከታለን። ኦርጋናይዚንግ አይተምስ ናት ኦንሊ ሜክ ዜም ኢዚየር ቱ ፋይንድ በት ካን ኦልሶ ሜክ ዜም ኢዚየር ቱ አንደርስታንድ። ነገሮችን ኦርጋናይዝ ማድረግ እነዛን ነገሮች በቀላሉ ለማግኘት ብቻም ሳይሆን ስለ እነዛ ነገሮች በቀላሉ ለመረዳት ያስችላል። ለምሳሌ ላይብረሪ ስትገቡ ባዮሎጂ በአንድ በኩል ተደርድሯል፣ ኬሚስትሪ በአንድ በኩል፣ ፊክሽን መጽሐፍ በአንድ በኩል። ለምንድን ነው እንደዚህ የሚደረገው? አንድ አንባቢ ወደዛ ገብቶ የፈለገውን መጽሐፍ በቀላሉ እንዲያገኝና እዛ መደርደሪያ ላይ ደግሞ ምን እንዳለ በቀላሉ እንዲረዳ ነው ኦርጋናይዝ አድርገው የሚደረድሯቸው የሚያስቀምጧቸው። በተመሳሳይም ባዮሎጂስቶች ህይወት ያላቸውን ነገሮች ለመረዳት እና ኦርጋናይዝ ለማድረግ ምን ይጠቀማሉ? ክላሲፊኬሽን ይጠቀማሉ። ያው ክላሲፊኬሽን ማለት it is a process of grouping things based on their similarities። የሚያመሳሰላቸውን ነገር ተጠቅሞ ኦርጋኒዝሞችን አንድ ላይ መመደብ ነው ክላሲፊኬሽን የምንለው። እዚህ ጋር 4 ኪወርዶች አሉ። ታክሶኖሚ፣ ታክሶኖሚስት፣ አይደንቲፊኬሽን እና ኖሜንክሌቸር። ታክሶኖሚ ማለት ለኦርጋኒዝሙ ስም የሚሰጠው ኦርጋኒዝሙን አይደንቲፋይ የሚያደርግልን እንድንለየው የሚያስችለን እና ክላሲፋይ ማድረግ ያንን ኦርጋኒዝም በግሩፕ መመደብ መክፈል ላይ የሚሰራው ሳይንሱ ታክሶኖሚ ይባላል። ይህን ሳይንስ ደግሞ የሚያጠናው ሳይንቲስት ወይም ሰው ምን ይባላል? ታክሶኖሚስት ይባላል። ስለዚህ ሳይንሱ ታክሶኖሚ ሲሆን ይህን የሚያጠናው ደግሞ ታክሶኖሚስት ይባላል። አይደንቲፊኬሽን የምንለው ደግሞ አይደንቲፋይንግ ኦርጋኒዝምስ ዩዚንግ ካራክተሪስቲክ ፊቸርስ፣ የተለያዩ መገለጫ ባህሪዎችን ተጠቅሞ ያንን ኦርጋኒዝም መለየት መቻል ነው አይደንቲፊኬሽን የምንለው። ለምሳሌ በደረቱ የሚሳብ 4 እግር ያለው እንደዚህ እያልን ባህሪውን እየዘረዘርን ያንን ኦርጋኒዝም መለየት መቻል ነው አይደንቲፊኬሽን የምንለው። ኖሜንክሌቸር የምንለው ደግሞ ኔሚንግ ኦፍ ኦርጋኒዝምስ ወይም ለኦርጋኒዝሙ ስም መስጠት ስም ማውጣት ነው ኖሜንክሌቸር የምንለው። Biologists classify organisms into different categories, mostly by judging the degree of their apparent similarities and differences. ባዮሎጂስቶች ህይወት ያላቸውን ነገሮች በተለያየ ካታጎሪ ወይም ምድብ ይከፋፍሏቸዋል። ይሄን ለማድረግ ደግሞ ሲሚላሪቲያቸውንና ዲፈረንሳቸውን ያያሉ። እዚህ ጋር እንዴት ነው ሲሚላሪቲያቸውንና ዲፈረንሳቸውን የሚያውቁት? አንድ ኤክስተርናል ወይም ኢንተርናል ስትራክቸራቸውን በማየት ነው። የዛ ኦርጋኒዝም ውጫዊና ውስጣዊ ቅርጹ ምን ይመስላል የሚለው። ዌር ዘ ኦርጋኒዝም ሊቭስ፣ ኦርጋኒዝሙ የት ነው የሚኖረው? በሞቃታማ ቦታ ነው? በቀዝቃዛ ቦታ ነው? የመሳሰሉትን እነዚህ ነው ያሉ። ጄኔቲክ ሜካፓቸውን ወይም ደግሞ ያ ኦርጋኒዝም ኢቮልቭ አድርጎ የመጣበት አንድ የጋራ የሆነ መነሻ ወይም ኮመን አንሴስተር ሊኖራቸው ስለሚችል ጄኔቲክ ሜካፓቸው ይታያል። ዲኤንኤያቸው ምን ይመስላል? ይመሳሰላል አይመሳሰልም የሚለው ይታያል። ምናልባት ሪሌሽንሺፕ ሊኖራቸው ስለሚችል አንድ የመጡበት የጋራ መነሻ ሊኖራቸው ይችላል። እነዚህ ደግሞ ጂናቸው ወይም ዲኤንኤያቸው ከተመሳሰለ ምናልባት ተቀራራቢ ወይም ዘመዳሞች ሊሆኑ ይችላሉ የሚለው ይታያል። ሌላኛው ደግሞ ፊዚካል ሲሚላሪቲያቸው የአካላቸውን መመሳሰል። ለምንድነው ይህን የሚያዩት? the greater the degree of physical similarity between them, the closer their biological relationship is። አካላቸው በተመሳሰለ ቁጥር ዝምድናቸው በጣም ተቀራራቢ ስለሚሆን ነው። ሌላም የተለያዩ ፊቸሮችን በመጠቀም ወይም ባህሪዎችን ተጠቅመው ክላሲፋይ ለማድረግ ይሞክራሉ። ከነዚህ መካከል ሞርፎሎጂካል፣ ፊዚዮሎጂካል፣ ሞለኪውላር፣ ቢሄቪየራል፣ ኢኮሎጂካል እነዚህም በሙሉ ይጠቀማሉ። ሞርፎሎጂካል ስንል ቅርጻቸውን በማየት መጠናቸውን፣ ቀለማቸውን፣ ቴክስቸራቸውን ኦር ደግሞ ግንድ፣ ስር፣ ቅጠል፣ ላባ፣ መንቁርት፣ ክንፍ የምንላቸው ስትራክቸሮች አሉ አይደል? እነዚህን የሚያጠና ነው ወይም እነዚህ ባህሪያት ናቸው ሞርፎሎጂካል የምንላቸው። ፊዚዮሎጂካል የምንለው ደግሞ በሰውነታቸው ውስጥ የሚካሄዱ የተለያዩ ፕሮሰሶችን፣ ምግብ እንዴት ነው የሚፈጨው፣ ሜታቦሊክ አክቲቪቲ እንዴት ይካሄዳል፣
ኦርጋኖቻቸው እንዴት ይሰራሉ የሚለው ያያሉ። ሌላኛው ደግሞ ሞለኪውላር በሰውነታቸው ውስጥ ያሉትን ሞለኪውሎች በማየት ዲኤንኤ ሊሆን ይችላል፣ አርኤንኤ የመሳሰሉትን በማየት ቢሄቪየራል ባህሪያቸውን፣ ኢኮሎጂካል ካራክተርስ ከአካባቢያቸው ጋር ያላቸውን ግንኙነት፣ የሚኖሩበትን ቦታ የመሳሰሉትን በማየት ክላሲፋይ ያደርጋሉ። ታክሶኖሚክ ሄራርኪስ ኢን ባዮሎጂካል ክላሲፊኬሽን ከብዙ ሺህ ዓመት በፊት የግሪክ ፈላስፋ የሆነው አርስቶትል በሰፊው ተቀባይነት ያገኘውን ባዮሎጂካል ክላሲፊኬሽን ሲስተም አስተዋወቀ እና በዚህ ክላሲፊኬሽን ሲስተም ውስጥ ሲምፕሊ ፕላንቶችን ሞርፎሎጂካል ካራክተራቸውን ተጠቅሞ በሶስት ከፈላቸው። ምን ብሎ? ትሪስ፣ ሽረብስ እና ኸርብስ ብሎ። ትሪስ የምንላቸው ግንዳቸው ረጃጅም የሆኑ፣ ሽረብስ የምንላቸው ወይም ቁጥቋጦ የምንላቸው ደግሞ ግንዳቸው መካከለኛ የሆኑ፣ ኸርብስ የምንላቸው አረም የሚባሉት ግንዳቸው አጫጭር የሆነና ሶፍት የሆነ ልስልስ የሆነ እጽዋቶች ናቸው እና እንደምታዩት የግንዳቸውን መጠን ተጠቅሟል። ለዛ ነው ሞርፎሎጂካል ካራክተር ያለው። ያው የግንድ መጠን፣ ቅርጽ እንደዚህ አይነት ባህሪዎች ሞርፎሎጂካል ካራክተር ስለሚባሉ። ሌላም ደግሞ አኒማልን በሁለት ከፈላቸው። ምን ብሎ? ሬድ ብለድ ኤንድ ዞዝ ዛት ዲድንት ሃቭ፣ ቀይ ደም ያላቸውና ቀይ ደም የሌላቸው ብሎ በሁለት ከፍሏቸው ነበረ። ይሄ በጊዜው ጥቅም ላይ ውሏል። ነገር ግን አንዳንድ ችግሮች ስለነበሩበት ተሻሽሏል። ከነዚህ ችግሮች መካከል አርስቶትል ግሩፕድ ሰም ኦርጋኒዝምስ ዛት አር ቬሪ ሊትል ኢን ኮመን፣ የጋራ ባህሪያቸው ትንሽ የሆነ ወይም ያን ያህል የማይገናኙ ኦርጋኒዝሞችን አንድ ላይ መመደቡ ነው የአርስቶትል ዋናው ድክመቱ። ለምሳሌ ወፎችን፣ የሌሊት ወፎችን እና መብረር የሚችሉ ኢንሴክቶችን አንድ ላይ መደባቸው። ለምንድን ነው አንድ ላይ የመደባቸው? ምክንያቱም ስለሚበሩ ብሎ ነው። ነገር ግን እነዚህ ምንም የሚያገናኝ ወይም የጋራ የሆነ ባህሪያቸው ትንሽ ነው። ለምሳሌ ወፎችን ብታዩ አያጠቡም። ባትስ የምንላቸው ያጠባሉ። ኢንሴክት የምንላቸው ደግሞ አያጠቡም። ኦኬ ኢንሴክት የምንላቸው ለምሳሌ እንደ ንብ ያሉትን ብትወስዱ ምንም ከወፎች ጋር ቅርጻቸውም አይመሳሰልም የተሰሩበት ወይም ስለዚህ ምንም የጋራ ባህሪ የሌላቸውን ኦርጋኒዝሞች ነው አንድ ላይ የመደበው። የአርስቶትል ድክመቱ ይሄ ነበር። ከ1700 በኋላ የስዊዲሽ ቦታኒስት የሆነው ካሮስ ሊኒየስ ባይዘዌ ካሮስ ሊኒየስን ደ ፋዘር ኦፍ ታክሶኖሚ ወይም የታክሶኖሚ አባት እንለዋለን። ለምንድነው የታክሶኖሚ አባት ያለው? he was the first person to propose an orderly system for classifying organisms ኦርጋኒዝሞችን ኦርደራቸውን አስይዞ በደንብ በተዋቀረ መልኩ ክላሲፋይ ያደረገ የመጀመሪያው ሳይንቲስት ስለሆነ ነው ወይም ታክሶኖሚስት ስለሆነ ነው። እና እዚህ ጋር እሱ ያስተዋወቀው ታክሶኖሚክ ሄራርኪ ኦፍ ክላሲፊኬሽን የሚል ሜተድ ነበር። ምን ማለት ነው? it is a process of arranging various organisms into successive levels of the biological classification either in a decreasing or an increasing order። ታክሶኖሚክ ሄራርኪ ማለት በሰክሰሲቭ ሌቭል ወይም ተከታታይ በሆኑ ሌቭሎች ወይም ደረጃዎች መመደብ ነው። ስሙ እንደሚነግራችሁ ራሱ ሄራርኪ ይላል አይደለ? ይሆነ በቀጥታ ስንፈታው እንኳን ተዋረድ የሚል ፍቺ ነው ያለው። በሌቭል አድርጎ ከፋፈላቸው እና እነዚህ ሌቭሎች እየጨመሩም እየቀነሱም የሚመጡ ሊሆኑ ይችላሉ፣ እየጨመሩም የሚመጡ ሊሆኑ ይችላሉ። እዚህ ጋር ማየት ትችላላችሁ። ለምሳሌ ያው ከላይ ስፔሺስ፣ ጂኒየስ እያለ ያው በደረጃ እያያችሁ ነው እና እንደምታዩት ወደ ታች ስትሄዱ ምን እያደረገ ነው የሚመጣው? እየጨመረ ነው የሚመጣው። ያው እዚህ ጋር ስፔሺስ ትንሽ ነበር፣ ጂኒየስ ትንሽ ጨመር ያደርጋል። ከዛ እንደዚህ እያለ እየጨመረ ኪንግደም ጋር ስትደርሱ በጣም ብዙ እየሆነ ነው የሚመጣው። ስለዚህ እንደምታዩት ሰክሰሲቭ ናቸው፣ ተከታታይ ናቸው፣ እየጨመሩ ይመጣሉ። ወደ ላይ ብትሄዱ ደግሞ እየቀነሰ ነው የሚመጣው። ከኪንግደም ወደ ፋይለም ስትሄዱ እያያችሁት ነው፣ እየቀነሰ ይመጣል። ይህንን ነው ታክሶኖሚክ ሄራርኪ የምንለው። በሊኒያር ክላሲፊኬሽን ሲስተም ውስጥ ሁሉም ኦርጋኒዝም የራሱ ራንክድ ሄራርኪ አለው። በእያንዳንዱ ራንክ ውስጥ ተመድቧል። ትልቁ ወይም ከላይ ያለው ራንክ ኪንግደም ይባላል። ከሱ ቀጥሎ ፋይለም ይመጣል። ከፋይለም ቀጥሎ ክላስ፣ ኦርደር፣ ፋሚሊ፣ ጂኒየስ፣ ስፒሺስ የሚሉ ራንክድ ሄራርኪዎች አሉ። እዚህ ጋር እያንዳንዶቹን ምድቦች ወይም ኪንግደምን ታክሶን እንለዋለን፣ ፋይለምን ታክሶን፣ ክላስን ታክሶን፣
እያንዳንዱ ወይም በዚህ በታክሶኖሚክ ሄራርኪ እያንዳንዷ ራንክ ምን ትባላለች? ታክሶን ትባላለች። ፕሉራል ስናደርገው ታክሳ ይሆናል። ምስሉ ላይ ማየት ትችላላችሁ። በስፒሺስ ውስጥ የተመደበ ኦርጋኒዝም አለ፣ በጂኒየስ ውስጥ የተመደበ ኦርጋኒዝም አለ። እያንዳንዳቸው የራሳቸው ራንክድ ሄራርኪ አላቸው። እቺን እያንዳንዷን ራንክ ለምሳሌ ኪንግደምን ምን እንለዋለን? አንድ ታክሶን ነው። ፋይለም አንድ ታክሶን ነው። ክላስ አንድ ታክሶን ነው። ያው ታክሶን ማለት የጋራ ባህሪያት ያላቸው ወይም ዩኒክ ካራክተሪስቲክ ፊውቸር ያላቸው የራሳቸው የሆነ ባህሪ ያላቸው። ለምሳሌ ኪንግደም የምንላቸው የራሳቸው ባህሪ ያላቸው፣ ፋይለም የምንላቸው የራሳቸው ባህሪ ያላቸው እና እያንዳንዱ ራንክ ታክሶን ይባላል። ሊኒየስ ኦርጋኒዝሞችን በሁለት ኪንግደም ነው የመደባቸው። ምን ብሎ? ኪንግደም ፕላንታይ እና ኪንግደም አኒማሊያ ብሎ። በኪንግደም ፕላንታይ ውስጥ ፕላንትን መደበ ወይም እጽዋትን፣ በኪንግደም አኒማሊያ ውስጥ ደግሞ አኒማሎችን መደበ ወይም እንስሳት። ነገር ግን ይሄ ክላሲፊኬሽን ሲስተም የራሱ የሆኑ ችግሮች ነበሩበት። ከነዚህ መካከል ዩካሪየትን ከፕሮካሪየት ለይቶ ማስቀመጥ አልቻለም። ዩካሪየት የምንላቸው ትሩ ኒኩለስ ያላቸው፣ ፕሮካሪየት የምንላቸው ደግሞ ትሩ ኒኩለስ የሌላቸው በደብል ሜምብሬን ከበር ያልተደረጉትን ኦርጋኒዝሞች ትሩ ኒኩለስ ካላቸው ወይም ዩካሪየት ከምንላቸው ለይቶ ማስቀመጥ አልቻለም ነበር። ለምሳሌ ዩካሪየት ከምንላቸው ማማልን ብንወስድ፣ ፕሮካሪየት ከምንላቸው ደግሞ ባክቴሪያን ብንወስድ ሁለቱንም አንድ ላይ አድርጎ ከምን መደባቸው? ከኪንግደም አኒማሊያ ውስጥ መደባቸው። ስለዚህ ዩካሪየትን ከፕሮካሪየት መለየቱ አንዱ ድክመቱ ነው። ሌላኛው ዩኒሴሉላርን ከመልቲሴሉላር መለየት አልቻለም ነበር። ዩኒሴሉላር የምንላቸው ለምሳሌ እንደ ባክቴሪያ ያሉትን መውሰድ እንችላለን። መልቲሴሉላር የምንላቸው እንደ በርድ፣ ማማል ያሉትን መጥቀስ እንችላለን። ነገር ግን ምን አደረገ? ሁለቱንም አንድ ላይ ከኪንግደም አኒማሊያ ውስጥ መደባቸው። ይህም ሌላ ድክመቱ ነበረ። ሌላኛው ፎቶሲንቴቲክን ከነን ፎቶሲንቴቲክ ወይም ምግባቸውን ማዘጋጀት የሚችሉትን ምግባቸውን ማዘጋጀት ከማይችሉት ለይቶ ማስቀመጥ አልቻለም ነበረ። ለምሳሌ ግሪን አልጌ የምንላቸው ምግባቸውን ማዘጋጀት ይችላሉ፣ ፎቶሲንቴቲክ ናቸው። ፈንጋይ የምንላቸው ደግሞ ምግባቸውን ማዘጋጀት አይችሉም። ነገር ግን ግሪን አልጌንም ፈንጋይንም አንድ ላይ ከምን መደባቸው? ከኪንግደም ፕላንታይ ውስጥ እጽዋት ናቸው ብሎ ከኪንግደም ፕላንታይ መደባቸው። ይሄ ግን በፎቶሲንቴቲክ እና በነን ፎቶሲንቴቲክ መካከል ያለውን ልዩነት በደንብ አያስቀምጥም ነበር። አሁን ላይ በተሻሻለው እና በምንጠቀመው ክላሲፊኬሽን ሲስተም ውስጥ እነዚህ ነገሮች ለማሻሻል 3 ኪንግደሞች ተጨምረዋል። በእነዚህ በሁለቱ ላይ ለምንድን ነው 3 የተጨመሩት? ዩካሪየትን ከፕሮካሪየት ለመለየት፣ ዩኒሴሉላርን ከመልቲሴሉላር ለመለየት ኪንግደም ሞኔራ የሚል ክላሲፊኬሽን አምጥተው ባክቴሪያዎችን በኪንግደም ሞኔራ ውስጥ መደቧቸው። ሌላ ደግሞ ፎቶሲንቴቲክ እና ነን ፎቶሲንቴቲክ የሆኑትን ደግሞ ለመለየት ለምሳሌ አልጌዎችን ኪንግደም ፕሮቲስታ የሚል ክላሲፊኬሽን አምጥተው እዛ ውስጥ መደቧቸው። እንደ ፈንገስ ያሉትን ደግሞ ኪንግደም ፈንጋይ ብለው መደቧቸው። ስለዚህ 3 ተጨምሯል። ኪንግደም ሞኔራ፣ ኪንግደም ፕሮቲስታ እና ኪንግደም ፈንጋይ መጀመሪያ በነበሩት በሁለቱ ላይ ከኪንግደም ፕላንታይ እና ከኪንግደም አኒማላ ላይ ማለት ነው። ሌላም ደግሞ ዩካሪየትን ከፕሮካሪየቶች ለመለየት ዶሜን የሚልም ክላሲፊኬሽን አምጥተዋል። ዶሜን እናየዋለን። ዩካሪየቶችን ከፕሮካሪየቶች ይለይልናል። እስቲ እያንዳንዱን በደንብ እንየው። በአሁኑ ሰዓት ባዮሎጂስቶች ኦርጋኒዝሞችን በሁለት ወይ ነው ክላሲፋይ ያደረጓቸው። ምን ብለው? ዶሜን እና ኪንግደም ብለው። ዶሜን የምንለው ከላይ ያለው ወይም ከኪንግደም በላይ ያለው ክላሲፊኬሽን ነው። ዶሜን ኢዝ ዘ ራንክ አባቭ ኪንግደም። ከኪንግደም በላይ ያለው ክላሲፊኬሽን ዶሜን ይባላል። በዶሜን ውስጥ ኦርጋኒዝሞችን በ3 ግሩፕ ነው የመደቧቸው። ምን ብለው? ባክቴሪያ፣ አርቺ እና ዩካሪያ ብለው። ያው ባክቴሪያ እና አርቺ እነዚህ የባክቴሪያ አይነቶች ናቸው። አንዳንድ የተለያየ ባህሪ ቢኖራቸው ባክቴሪያ እና አርቺ። ዩካሪያ የምንላቸው ደግሞ እንደ ፈንገስ፣ ፕላንት፣ አኒማል ያሉት ናቸው በዩካሪያ ውስጥ የሚመደቡት። እያንዳንዱ መሬት ላይ ወይም በምድር ላይ የሚኖር ኦርጋኒዝም በእነዚህ በ3 ዶሜኖች ውስጥ ተመድቧል። ከነዚህ ከ3 ውጪ አይወጣም። እያንዳንዱ
ዶሜን ውስጥ ተመድበዋል። የመጀመሪያዎቹ ሁለቱ ባክቴሪያ እና አርቺ ፕሮካሪዮቲክ ሴል ናቸው። ፕሮካሪዮቲክ ሴል ማለት ትሩ የሆነ ኒውክለስ የሌላቸው በሜምብሬን ባውንድድ ያልተደረጉ ኦርጋኒዝሞች ናቸው። በአንጻራዊነት በጣም ትንሽ ናቸው። ያን ያህልም ኮምፕሌክስ የሚባሉ አይደሉም። ከዩካሪያ አንጻር ስናያቸው ሲምፕል ሴል ናቸው። ኒውክለስ የላቸውም። አንዳንድ ኦርጋኔሎቻቸውም ወይም ክፍሎቻቸው በሜምብሬን ወይም በኢንተርናል ሜምብሬን የተሸፈነ አይደለም። በአርቺ እና በባክቴሪያ መካከል ያለውን ልዩነት እንይ። አርቺዎች ፕሮካሪዮቲክ ናቸው እና ኒውክለስ የላቸውም። በሜምብሬን ባውንድድ የተደረጉ አይደሉም። ያው ሳይዛቸው ልክ እንደ ባክቴሪያዎች ነው። ያው ተመሳሳይ ነው የአርቺ እና የባክቴሪያ ሳይዛቸው መጠናቸው። እና አርቺዎች ኤክስትሪም ኢንቫይሮንመንት መኖር ይችላሉ። በጣም ሞቃት በሆነ ቀዝቃዛ በሆነ ኦር ደግሞ መርዛማ በሆኑ አካባቢዎች መቆየት ይችላሉ። እንደውም ምን ይባላል መሬት ላይ ያኔ በቂ የሆነ ኦክሲጅን ባልነበረበት ጊዜ አርቺዎች ነበሩ፣ ወይም ደግሞ ያንን መርዛማ የሆነ እንደ ሰልፈር ያሉ ጋዞች በነበሩበት ጊዜ ኦክሲጅን በቂ ባልነበረበት ጊዜ እነዚህ አርቺዎች ያንን ኢንቫይሮንመንት ተቋቁመው ይኖሩ ነበር ይባላል እና በኤክስትሪም ኢንቫይሮንመንት መኖር ይችላሉ። ባክቴሪያዎች በተመሳሳይ እንደ አርቺ ፕሮካሪዮቲክ ናቸው፣ ኒውክለስ የላቸውም እና ሳይዛቸው ደግሞ ከትልቁ ቫይረስ ትንሽ በለጥ ይላል። ከትንሹ ሲንግል ሴልድ ዩካሪዮት ደግሞ ትንሽ አነስ ይላል። በመሃል ነው የሚገኘው በላርጀስት ቫይረስ እና በስሞለስት ሲንግል ሴልድ ዩካሪዮቶች መካከል። እስቲ ሶስቱንም እያወዳደረን እናያቸው። አርቺ፣ ባክቴሪያ እና ዩካሪያ። በዋናነት አርቺ እና ባክቴሪያ ተመሳሳይ ናቸው። ምንም ያን ያህል የሚለያቸው ነገር የለም። የሚያለያያቸው ነገር ምንድን ነው? አርቺዎች ሴሎላቸው ውስጥ ፔፕታይዶግላይካን የሚባለው ሰብስታንስ የላቸውም። ባክቴሪያዎች ከሆኑ ግን ሴሎላቸው ውስጥ ፔፕታይዶግላይካን የሚባል ሰብስታንስ አላቸው። ይሄ ነው የሚያለያያቸው። ሌላው እንዳለ ባህሪያቸው ተመሳሳይ ነው። እዚህ ጋር ማየት ትችላላችሁ። አርቺ ባክቴሪያዎች ውስጥ እዚህ ሴሎላቸው ላይ ከላይ ከቨር ያደረገው ፔፕታይዶግላይካን የሚባል ሰብስታንስ የለም። እነዚህኞቹ ጋር ከሆነ ግን እዚህ ሴሎላቸው ላይ ከላይ እንደዚህ ከቨር ያደረገው ፔፕታይዶግላይካን የሚባል ሰብስታንስ አላቸው። ይሄ ነው የሚያለያያቸው ነገር። አርቺን፣ ባክቴሪያን እና ዩካሪያን ስናወዳድራቸው ደግሞ አርቺዎች ኦርጋኔሎቻቸው በሜምብሬን ባውንድድ የተደረገ አይደለም። በተመሳሳይ ባክቴሪያዎችም በሜምብሬን ባውንድድ የተደረገ ኦርጋኔል የላቸውም። ዩካሪያዎች ግን ኦርጋኔሎቻቸው በሜምብሬን ባውንድድ ናቸው። ከላይ ከቨር ያደረጋቸው ሜምብሬን አላቸው። ከዛ ደግሞ ኒውክለስም አላቸው። ትሩ የሆነ ኒውክለስ አላቸው። አርቺ እና ባክቴሪያ ከሆነ ግን ትሩ የሆነ ኒውክለስ የላቸውም፣ ኖ ኒውክለስ። አርቺዎችም በተመሳሳይ እዚህ ጋር ማየት ትችላላችሁ። ይሄው እዚህ ጋር ኒውክለስ የሚባለው ስትራክቸር ወይም ኦርጋኔል አላቸው ዩካሪዮቲክ ሴሎች ከሆኑ። ፕሮካሪዮቲክ ሴል ከሆኑ ግን እንደምታዩት ጀስት ዲኤንኤ ማቴሪያል ነው ያላቸው። ዲኤንኤ ማቴሪያላቸው ክሮሞዞም ውስጥ ፍሎት እያደረገ ነው እንጂ የሚገኘው ልክ እዚህ ጋር እንዳለው እንደ ዩካሪዮቲክ ወይም እንደ ዩካሪያዎች በሜምብሬን ከቨር ተደርጎ አንድ ቦታ ላይ አይደለም ያለው። ስለዚህ እነዚህኞቹ ሰፓሬት የሆነ ኒውክለስ ወይም ትሩ ኒውክለስ የላቸውም። እነዚህኞቹ ግን እንደምታዩት በስርዓቱ በሜምብሬን ከቨር ተደርጎ የሚገኝ ኒውክለስ አላቸው። ሌሎችንም ኦርጋኔሎች ማየት ትችላላችሁ። ለምሳሌ እዚህ ጋር ማይቶኮንድሪያ እንደምታዩት ለራሱ ከቨር ተደርጎ ወይም ከላይ የሸፈነው ሜምብሬን አለ ወይም ደብል ሜምብሬን አለ። እንደምታዩት ሁሉም ኦርጋኒዝሞች ከውጪ ሁሉንም ከቨር የሚያደርጋቸው ሜምብሬን አለ። ከሱ ቀጥሎ ግን ለእያንዳንዱ ኦርጋኔል የራሱ የሆነ ኢንተርናል ሜምብሬን አላቸው ዩካሪያዎች ከሆኑ። እዚህ ጋር ፕሮካሪዮቲክ ሴል ላይ ብትመጡ ግን እንደምታዩት ፍሎ ነው የሚያደርገው። ሳይቶፕላዝም ውስጥ ፍሎ እያደረገ ነው የሚገኘው እንጂ ለራሱ ፓክድ ተደርጎ አንድ ቦታ ላይ አይደለም ያለው። እዚህ እንደምታዩት ግን እያንዳንዱ ከላይ ከቨር ያደረጋቸው ሜምብሬን አላቸው። እነዚህኞቹም ከውጪ ከቨር ያደረጋቸው ሜምብሬን አለ፣ ውስጥ ግን ኦርጋኔሎቹ ኢንተርናል ሜምብሬን የላቸውም ወይም በኢንተርናል ሜምብሬን ከቨር አልተደረጉም። እነዚህኞቹ ክሮሞዞማቸው ሰርኩላር ነው ማለት ስታዩት ስትራክቸሩ ሰርኩላር ነው የሚመስለው።
ለክብ የቀረበ አይነት፣ ባክቴሪያዎችም በተመሳሳይ። ዩካሪዎች ከሆኑ ግን ሊኒየር አሬንጅመንት ነው ያለው ወይም ቀጥ ያለ አይነት ነገር። ለምንድን ነው ይሄ የሆነው? ሂስቶን ፕሮቲን እዛ ላይ አታች ስለተደረገበት። እዚህ ላይ ማየት ትችላላችሁ። ፕሮካሪዮት ሲሆኑ የሆነ ክብ የሚመስል ወይም ክሮሞዞማቸው ሰርኪላር ክሮሞዞም ነው፣ ለክብ የቀረበ አይነት ነው እንደምታዩት። ዩካሪዮት ከሆኑ ደግሞ ወይም ዩካሪያ የምንላቸው እዚህ ላይ እንደምታዩት ሂስቶን ፕሮቲን አለ። እነዚህ ፓርቶች ናቸው ሂስቶን ፕሮቲን የምንላቸው። በዚህ ምክንያት ክሮሞዞማቸው ሊኒየር አሬንጅመንት ነው ያለው፣ የሆነ ቀጥ ያለ አይነት። ስለዚህ እነዚህኞቹ ሰርኪላር ክሮሞዞም ነው፣ የእነዚህኞቹ ደግሞ ሊኒየር አሬንጅመንት ነው ያለው። ይሄ ነው ልዩነታቸው። አርቺዎች እና ባክቴሪያዎች ራይቦዞማቸው ልክ እንደ ባክቴሪያ ነው። ስለዚህ የአርቺ እና የባክቴሪያ ራይቦዞም ይመሳሰላል። የዩካሪያ ራይቦዞም ደግሞ ከአርቺም ከባክቴሪያም የተለየ ነው። ይሄ ሌላ የሚያለያያቸው ነገር ነው። ሌላው እነዚህኞቹ ፔፕታይዶግላይካን የሚባለው ሰብስታንስ በሴሎላቸው ውስጥ የለም። እነዚህኞቹ አላቸው። እነዚህኞቹ ደግሞ ሊኖራቸውም ላይኖራቸውም ይችላል። ሴላቸው ዲቫይድድ የሚሆነው የሚራቡት በባይናሪ ፊዥን ነው። ባይናሪ ፊዥንን ተጠቅመው ነው። በተመሳሳይ ባክቴሪያዎችም ባይናሪ ፊዥንን ይጠቀማሉ። ዩካሪያ ከሆኑ ደግሞ ማይቶሲስ ሴል ዲቪዥንን ነው የሚጠቀሙት። እነዚህኞቹ ባይናሪ ፊዥንን ሲጠቀሙ፣ ዩካሪያዎች ደግሞ ማይቶሲስን ነው። አርቺ እና ባክቴሪያ ዩኒሴሉላርም ሊሆኑ ይችላሉ፣ ኮሎኒያልም ሊሆኑ ይችላሉ። ዩኒሴሉላር ስንል ከአንድ ሴል የተሰሩ ናቸው። ኮሎኒያል ስንል ደግሞ የዩኒሴሉላርም የመልቲሴሉላርም ባህሪ ያላቸው በመሀል ያሉ ኦርጋኒዝሞች ናቸው እና ሁለቱንም ሊሆኑ ይችላሉ። ዩካሪያ ከሆኑ ደግሞ ዩኒሴሉላርም ሊሆኑ ይችላሉ፣ መልቲሴሉላርም ሊሆኑ ይችላሉ፣ ኮሎኒያልም ሊሆኑ ይችላሉ። ሶስቱንም ባህሪያት ያላቸው ኦርጋኒዝሞችን ይይዛል ዩካሪያ። እዚህ ጋር ዩካሪያዎች ሲራቡ አሴክቹዋሊም ሴክቹዋሊም ሊሆን ይችላል። ማለት ግንኙነት በማድረግ እና የተለያዩ አሴክቹዋል የሆኑ ሜቶዶችን ተጠቅመው ይራባሉ። አርቺ እና ባክቴሪያ ከሆኑ ግን በአብዛኛው ሲምፕሊ ለሁለት በመከፈል ዲቫይድ በማድረግ ነው የሚራቡት፣ ባይናሪ ፊዥንን ተጠቅመው። ይሄ ነው የሚያለያያቸው ነገር። ኦኬ፣ እዚህ ጋር ሁለት የሴል አይነቶች አሉ፣ ፕሮካሪዮቲክ ሴልስ እና ዩካሪዮቲክ ሴልስ። ፕሮካሪዮቲክ ሴልስ የምንላቸው ዩኒሴሉላር ኦርጋኒዝም ናቸው። ሰፓሬት የሆነ ኒውክለስ የላቸው። ሰፓሬት የሆነ ወይም ትሩ የሆነ ትክክለኛ ኒውክለስ የላቸው። ዩካሪዮቲክ ከሆኑ ደግሞ ኒውክለስ አላቸው። ይሄ ኒውክለሳቸው እና ሌሎች ኦርጋኔሎቻቸው ደግሞ በሜምብሬን ባውንድድ ነው፣ በሜምብሬን ተሸፍኗል። እዚህ ጋር ማየት ትችላላችሁ። ኒውክለሱን እንደምታዩት በሜምብሬን ባውንድድ ነው። ሌሎች ኦርጋኔሎችን ብታዩ በሜምብሬን የተሸፈኑ ናቸው እና እዚህ ጋር ሰፓሬት የሆነ ኒውክለስ ነው ያላቸው። ከሌሎች ኦርጋኔሎች ተለይቶ በደብል ሜምብሬን ወይም በሜምብሬን ተሸፍኗል ይሄኛው። እዚህኛው ጋር ስትመጡ ግን ጀስት ሰፓሬት የሆነ ኒውክለስ የላቸውም። ጀነቲክ ማቴሪያል ነው ያላቸው። ይሄ ጀነቲክ ማቴሪያላቸው ደግሞ በሜምብሬን ከቨር ተደርጎ አይደለም የሚገኘው። እንደምታዩት ሳይቶፕላዝም ውስጥ ነው ፍሎ እያደረገ የሚገኘው። ስለዚህ ሰፓሬት የሆነ ኒውክለስ የላቸውም። ምኖች? ፕሮካሪዮቲክ ሴሎች። ዩካሪዮቲክ ሴሎች ከሆኑ ግን ሰፓሬት የሆነ ኒውክለስ አላቸው። ከላይ አንድ ከቨር ያደረጋቸው ሜምብሬን አለ፣ ውስጥም ደግሞ ድጋሚ ኢንተርናል ሜምብሬን ከቨር አድርጓቸዋል። እነዚህኞቹ ግን ከላይ እንዲህ ከቨር ያደረጋቸው ሜምብሬን አለ፣ አውተር ሜምብሬን አላቸው። ነገር ግን እያንዳንዱ ኦርጋኔል በኢንተርናል ሜምብሬን ከቨር የተደረገ አይደለም። ስለዚህ አንድ ውጫዊ ከቨር ብቻ ነው ያላቸው። ይሄ ነው በዩካሪዮቲክ እና በፕሮካሪዮቲክ ሴል መካከል ያለው ልዩነት። እዚህ ጋር ፕሮካሪዮቲክ ሴል ላይ እንደ ኤግዛምፕል ባክቴሪያ ማንሳት እንችላለን። ያው ባክቴሪያ በጣም ዳይቨርስ የሆነ ብዙ ዝርያ ያለው እና የታወቀ ሲንግል ሴል ኦርጋኒዝም ነው። ኒውክለስ ደግሞ የለውም። ይሄን ይመስላል። ሌላ የተለያዩ ኪወርዶችን ተጠቅመናል ከዚህ በፊት ያየነው ክላሲፊኬሽን ሲስተም ላይ ምን የሚል ኪንግደም፣ ፋይለም፣ ታክሶን፣ ክላስስ፣ ኦርደርስ፣ ፋሚሊ፣ ጀነራ እና ስፒሺስ የሚል ያው ኪንግደም ከላይ ያለው ትልቁ ክላሲፊኬሽን እንደሆነ አይተናል። ኪንግደም ማለት ምን ማለት ነው? ፋይለሞች አንድ ላይ ሲሆኑ ነው እና
ትልቁ ኪንግደም እንደሆነ አይተናል። ትንሹ ደግሞ ስፒሺየስ እንደሆነ ተመልክተን ነበረ። ስፒሺየስ የምንለው ዩኒክ ታይፕ ኦፍ ኦርጋኒዝምስ ለዛ ለአንድ ኦርጋኒዝም የሚሰጠው ክፍል ነው ወይም ምድብ ነው ስፒሺየስ የምንለው። ስፒሺሶች አንድ ላይ በመሆን ጀነራል ይሰጣሉ። እንደምታዩት ጀነራልን ዲፋይን ሲያደርገው ስፒሺስን እየተጠቀመ ነው። ፋሚሊን ዲፋይን ሲያደርግ ደግሞ ጀነራልን እየተጠቀመ ነው። ለምንድን ነው? ያው ስፒሺሶች አንድ ላይ በመሆን ጀነራል ይሰጣሉ። ጀነራል አንድ ላይ በመሆን ፋሚሊን ይሰጣሉ። ፋሚሊ አንድ ላይ በመሆን ኦርደር አንድ ላይ በመሆን ክላስ አንድ ላይ በመሆን ፋይለም አንድ ላይ በመሆን ኪንግደምን ይሰጣል። ፕላንት ታክሶኖሚስቶች ፋይለም በሚለው ቦታ ዲቪዥን የሚለውን ስም ይጠቀማሉ። ሁለቱንም ማቀያየር ይቻላል። ፋይለምን ብንል ዲቪዥን ብንል ተመሳሳይ ነው። ሌላ ይህንንም አይተነዋል። ታክሶን ምንድን ነው ብለናል? It is a group of organisms that share a unique set of traits. የጋራ የሆነ ባህሪ ያላቸው ኦርጋኒዝሞች ስብስብ ነው ታክሶን የምንለው። ለምሳሌ በኪንግደም ውስጥ የራሳቸው የሆነ ባህሪ ያላቸው ኦርጋኒዝሞች አሉ። ስለዚህ ኪንግደም አንድ ታክሳ ነው የሚለውን በሙሉ አይተናል። እዚህ ጋር ከላይ ወይም ትልቁ ምድብ ኪንግደም ነው ብለናል። ለምሳሌ ኪንግደም በሚለው ውስጥ ምን መውሰድ እንችላለን? አኒማል ወይም እንስሳት የሚለውን እንወስዳለን። ባይ ዘ ዌይ እነዚህ ሲምፕሊፋይ ሆኖ ነው የተቀመጡት። በውስጣቸው ብዙ ክላሲፊኬሽን አለ። በውስጣቸው ይከፋፈላሉ። ለምሳሌ ኪንግደም በውስጡ በ5 እንደሚከፈል አይተናል አይደለ? ኪንግደም አኒማሊያ፣ ፕላንታይ፣ ሞኔራ፣ ፕሮቲስታ፣ ፈንጋይ እያያችሁ ነው። በኪንግደም ውስጥ ሌላ ክላሲፊኬሽን አለ። በፋይለም ውስጥም ቾርዴት የምንላቸው የጀርባ አጥንት ያላቸው የሌላቸው እየተባለ ይከፈላል። ክላስም በተመሳሳይ አጥቢ የሆኑ በደረታቸው የሚሳቡ እየተባለ ይከፈላል። ኦርደርም እንደዚሁ ፋሚሊ፣ ጂኒየስም በውስጣቸው ክላሲፊኬሽን አላቸው። እና የሰው ልጅን ብንወስድ ለምሳሌ ከምን ውስጥ ነው የሚመደበው? ከኪንግደም አኒማሊያ ውስጥ ነው። ከኪንግደም አኒማሊያ ውስጥ ነው የሚመደበው። ፋይለሙ ደግሞ ቾርዴት በሚባለው ፋይለም ውስጥ ነው የሚገኘው። ቾርዴት የምንላቸው የጀርባ አጥንት ያላቸው ከነሱ ውስጥ ነው የሚመደበው። ክላሱ ደግሞ ማማሊያ ነው። ማጥባት የሚችሉ ማማሪ ግላንድ ያላቸው ፀጉር ከላይ የሸፈናቸው ናቸው ማማሊያ የሚባሉት። ኦርደሩ ደግሞ ፕሪማታ ነው። ፕሪማታ የምንላቸው ቀጥታ ወደፊት ማየት የሚችሉ ግራስፒንግ ፊንገር ያላቸው ወይም መጨበጥ የሚችሉ ኦርጋኒዝሞች ናቸው። ፋሚሊው ደግሞ ሆሚኒድ ነው። ሆሚኒድ የምንላቸው ያው ፊታቸው ሪሌቲቭሊ ፍላት የሆነ ወይም ለጠፍጣፋ የቀረበ ባይኖኩላር ቪዥን ወይም በሁለት አይናቸው ማየት የሚችሉ ናቸው ሆሚኒድ የምንላቸው። ጂኔሱ ሆሞ ነው። በሆሞ ጂኔስ የምንላቸው ላርጅ ብሬን ያላቸው የጭንቅላታቸው መጠን ትልልቅ የሆነ ቀጥ ብለው መቆም የሚችሉ ናቸው። ስፒሺሱ ደግሞ ሳፒያንስ ነው። ስፒሺሱ ባይፔዳል የሆኑ ወይም በሁለት እግራቸው መራመድ የሚችሉ እና ሃየር ኢንቴሊጀንስ ያላቸው በጣም ኢንቴሊጀንት የሆኑ ኦርጋኒዝሞች ናቸው በእነዚህ ሳፒያንስ በሚባሉት ስር የሚመደቡት። ስለዚህ ሳይንቲፊክ ኔሙ ሆሞ ሳፒያንስ ይሆናል ማለት ነው። እዚያ ስፒሺስ ላይ ሆሞ ሳፒያንስ እንላለን። እና እዚህ ጋር እንደምታዩት ወደ ላይ ሲሄድ ምን እየሆነ ነው የሚሄደው? እየቀነሰ ነው የሚመጣው። ወደ ታች ሲወርድ ደግሞ እየጨመረ ነው የሚመጣው። ምን ያ ክላሲፊኬሽን የሚይዘው ቁጥሩ ነው የሚጨምረው። ነገር ግን ሲሚላሪቲያቸው ወደ ላይ እየሄደ ሲመጣ እየጨመረ ነው የሚሄደው። ያያችሁ ነው። ቁጥሩ ወደ ታች ሲሄድ ነው የሚጨምረው። ሲሚላሪቲያቸው ግን ወደ ላይ ሲሄድ ነው የሚጨምረው። ለምንድን ነው? አሁን አኒማል ስንል በጣም ብዙ ነገሮች ነው ያሉት አይደለ? በኪንግደም ውስጥ ለምሳሌ ዝሆን፣ አንበሳ፣ ነብር እያለ ነው የሚሄደው። ኦኬ ወደ ፋይለም እየሄድን በመጣን ቁጥር ግን እነዚህ ነገሮች እየቀነሱ ነው የሚመጣው። ለምሳሌ ቾርዴት አለ። በቾርዴት ውስጥ የጀርባ አጥንት ያላቸው ብቻ ናቸው የሚመደቡት። ሌሎቹ ይወጣሉ ማለት ነው ከአኒማል ውስጥ። ኦኬ ወደዚህኛው ስንመጣ ደግሞ ማማሊያ ይሆናል ማለት የጀርባ አጥንት ኑሯቸው ማማሊያ ካልሆኑ እዚህ ክላስ ውስጥ አይመደቡም ማለት ነው። ስለዚህ እያያችሁ ነው እየጠበበ ሄዶ መጨረሻ ላይ ምን ያመጣው? የሰው ልጅ ዝርያን ብቻ ነው ያመጣው። ስለዚህ አኒማል የሚለው ብዙ ነገሮችን ነበር የሚይዘው። እዚህ ጋር ግን ስፒሺስ የሚለው የሰው ልጅን ብቻ ነው የሚይዘው። ስለዚህ ሲሚላሪቲያቸው ወይም የመመሳሰል እድላቸው በጣም እየጨመረ ነው የሚሄደው ወደ ላይ እየወጣ በሄደን ቁጥር። ኦኬ ዋት ኢዝ ስፒሺስ የሚለውን እንዴ
ዋት አር ዘ ካራክተሪስቲክ ፊቸር ኦፍ ስፒሺስ? የስፒሺሶች መገለጫ ባህሪ ምንድን ነው የሚል ጥያቄ አለ። ያው ስፒሺስ ስሞለስት ናቹራል ግሩፕ ወይም ትንሹ ግሩፕ እና ምድብ ስፒሺስ እንደሆነ አይተናል። እና ስፒሺስ የምንላቸው የግሩፕ ኦፍ ኦርጋኒዝምስ ዛት ካን ሪፕሮዲውስ ቱ ፕሮዲውስ ፈርታይል ኦፍስፕሪንግ። ስፒሺስ የምንላቸው መራባት የሚችሉና ፈርታይል የሆነ ኦፍስፕሪንግ ወይም መውለድ የሚችል ልጅ መተካት ከቻሉ ነው ስፒሺስ የምንላቸው። እና የአንድ ስፒሺስ አባላት በአፒራንሳቸው ወይም ከላይ እንዲህ ስታያቸው ቅርጻቸው ይመሳሰላል። አፒራንሳቸው በጣም ተቀራራቢ ነው። የሰው ልጅ በነዛ ብሪዲንግ ፕሮግራሞች ወይም በሚራቡበት ጊዜ ጣልቃ እስካልገባ ድረስ። ነገር ግን ስፒሺሶች በአፒራንሳቸው በጣም ተቀራራቢ ቢሆኑም እንኳን የሚያለያያቸው ነገር አለ። ሰፋ ያለ ልዩነት አላቸው። ለምሳሌ የድመት ዝርያዎችን መውሰድ ትችላላችሁ። የድመት ዝርያ የምንላቸው ለምሳሌ እንደ ነብር፣ አቦ ሸማኔ፣ የቤት ውስጥ ድመት፣ እነዚህ በሙሉ በነብር ዝርያ ውስጥ ነው የሚመደቡት። አፒራንሳቸውን ስታያቸው ቅርጻቸው ይመሳሰላል አይደለ? ነገር ግን ያን ያህል ኮምፕሊትሊ ዘሴም ናቸው ማለት አይደለም። የሚያለያያቸው ነገር አለ አንድ ስፒሺስ ቢሆኑም እንኳን። there are many other definition of species። የስፒሺስ የተለያዩ ዴፊኒሽኖች አሉ። ለምሳሌ ፋሊዮጀነቲክ ስፒሺስ፣ ሞርፎሎጂካል ስፒሺስ፣ ኢቮሉሽናሪ ስፒሺስ፣ ሲስተማቲክ ስፒሺስ፣ ሪኮግኒሽን ስፒሺስ የሚባሉ የስፒሺስ ዴፊኒሽኖች አሉ። በባዮሎጂ ውስጥ ግን ስፒሺስ የምንለው አንድ መራባት የሚችል ሁለት ደግሞ ፈርታይል የሆነ ኦፍስፕሪንግ ወይም መውለድ የሚችል ልጅ ከተኩ ነው ስፒሺስ የምንላቸው። እዚህ ጋር አንደኛው ካልተሟላ ስፒሺስ ሊባሉ አይችሉም። ለምሳሌ ሪፕሮዲውስ ቢያደርጉ ቢራቡ እንኳን የሚወልዱት ልጅ ፈርታይል ካልሆነ ወይም መልሶ መውለድ ካልቻለ ስፒሺስ አይባሉ። ለምሳሌ አህያንና ፈረስን መውሰድ እንችላለን። አህያና ፈረስ አንድ ላይ ሆኖ ምንን ይወልዳሉ? በቅሎን ይወልዳሉ። ነገር ግን የወለዱት በቅሎ መልሶ መውለድ አይችልም፣ ራሱን መተካት አይችልም። ስለዚህ አህያ፣ በቅሎና ፈረስ አንድ ስፒሺስ ተብለው አይመደቡም። ለምን? ይህንን ህግ ስለማያሟሉ። የአንድ ስፒሺስ አባላት በአፒራንሳቸው በጣም ተቀራራቢ ናቸው የሚለውን አይተናል። ሬሌቫንስ ኦፍ ክላሲፊኬሽን። ዋት አር ዘ ሬሌቫንሲስ ኦፍ ባዮሎጂካል ክላሲፊኬሽን? የክላሲፊኬሽን አስፈላጊነት ወይም ጠቀሜታ ምንድን ነው ይላል። ዘ አፕሊኬሽን ኦፍ ክላሲፊኬሽን አር ሜኒፎልድ። የክላሲፊኬሽን ጠቀሜታ በጣም ብዙ ነው። ከነዚህ መካከል አይደንቲፊኬሽን ኦፍ ሃርሙፉል ኤንድ ቤኔፊሻል ኦርጋኒዝምስ፣ ጎጂ የሆኑና ጠቃሚ የሆኑ ኦርጋኒዝሞችን ለመለየት ይጠቅማል። ሪዲዩስ ኤነርጂ ኤንድ ታይም ቱ ስተዲ ኦርጋኒዝምስ፣ እነዛን ኦርጋኒዝሞች ለማጥናት የሚፈጀውን ጊዜ ይቀንስልናል። ይህንን በመጽሐፉ ኤግዛምፕል ማየት ትችላላችሁ። መጽሐፎቹ ኦርጋናይዝ ሆነው ተቀምጠው ባይሆን ኖሮ አንድ አንባቢ አንድን መጽሐፍ ለማግኘት ምን ያህል ጊዜ እንደሚፈጅበት አስቡ። ስለዚህ ኦርጋናይዝ በማድረግ ወይም ክላሲፋይ በማድረግ የሚፈጀውን ጊዜና ኢነርጂ መቀነስ ይቻላል። ሄልፕ አስ አንደርስታንድ ዘ ሪሌሽን ቢትዊን ኦርጋኒዝምስ፣ በኦርጋኒዝሞች መካከል ያለውን ሪሌሽን ወይም ዝምድና ለማጥናት ይረዳል። ክላሲፊኬሽን ጊቭስ ባዮሎጂስት ኤ ፍሬምወርክ ዛት አሎውስ ዜም ቱ ስተዲ ዘ ሪሌሽንሺፕስ ቢትዊን ኦርጋኒዝምስ። ክላሲፊኬሽን ለባዮሎጂስቱ በኦርጋኒዝሞች መካከል ያለውን ሪሌሽንሺፕ ወይም ግንኙነት ለማጥናት እንደ ፍሬምወርክ ነው የሚያገለግለው። ያው ፍሬምወርክ ስንል በመጽሐፉ ኤግዛምፕል እናየው። ላይብራሪ ውስጥ አሁን ባዮሎጂ በሚለው መደርደሪያ ውስጥ ምን እንዳለ ታውቃላችሁ? ባዮሎጂ ነክ የሆኑ ነገሮች ብቻ እንዳሉ ወይም እዛ ውስጥ ያሉት ተመሳሳይ የሆኑ የባዮሎጂ ኮንተንት ያላቸው መጽሐፎች እንደሆኑ ታውቃላችሁ አይደለ? ስለዚህ ከዛ እንደማይወጣ ወይም በዛ ምድብ ውስጥ ሊሆኑ እንደሚችሉ ታስባላችሁ። በተመሳሳይም ባዮሎጂስቶች ስለዛ ኦርጋኒዝም ሲያጠኑ የሚመሳሰሉ ከሆነ በዛ ምድብ ውስጥ እንዳሉ እንዲያውቁ ያስችላቸዋል። ለምሳሌ በበርድስ እና በዳይኖሰርስ በወፎች እና በዳይኖሰሮች መካከል ያለውን ሪሌሽንሺፕ ወይም ዝምድና ለማጥናት ክላሲፊኬሽን እንደ ፍሬምወርክ ያገለግላል። ወፎች በአጥንታቸው ውስጥ ኢንተርናል ስፔስ አለ ወይም ክፍት የሆነ ቦታ አለ። ዳይኖሰሮችም በተመሳሳይ በአጥንታቸው ውስጥ ክፍት የሆነ ኢንተርናል ስፔስ አላቸው። ስለዚህ ዳይኖሰሮችንና
ወፎችን አንድ ላይ መመደብ አለብን ይላሉ። ለምንድን ነው? የሚያመሳስላቸው ነገር ስላለ ነው። አጥንታቸው ውስጥ ክፍተት አለ። አጥንታቸው ቀላል ነው። ስለዚህ ይህንን የሚያመሳስላቸውን ነገር ተጠቅመው አንድ ላይ ካታጎራይዝ አረጓቸው። ልክኛ ባዮሎጂ መጽሐፍን በባዮሎጂ መደርደሪያ ላይ እንዳስቀመጥ ነው ማለት ነው። ስለዚህ እንደ ፍሬምወርክ ነው የሚያገለግለን። ተመሳሳይ የሆኑ ወይም የጋራ ባህሪ ያላቸውን አንድ ላይ መመደብ እንድንችል ያስችለናል። ስለዚህ በበፊቱ ምድብ ላይ ዳይኖሰሮችን ከሪፕቲልስ ወይም ከተሳቢዎች ውስጥ ነበር የሚመድቧቸው። አሁን ግን ዳይኖሰሮችን በጣም ከወፎች ጋር የመደቧቸው፣ ከወፎች ጋር የሚመሳሰል ባህሪ ስላላቸው። ታክሶኖሚ ካን ኦልሶ ቢ ኤ ዩስፉል ቱልስ for scientists who work in such areas as agriculture, forestry and medicine. ታክሶኖሚ በግብርናው ዘርፍ፣ በፎረስትሪ በደን ልማት እና በሜዲሲን ወይም በሕክምናው ዘርፍ ላሉ ሳይንቲስቶች በጣም ጠቃሚ ነው። ለኢኮኖሚም ጠቀሜታ አለው። ማለት የተለያዩ እንደ ሉምበር፣ የጣውላ ምርት፣ ምግብ፣ መድኃኒት፣ እንደ ኢነርጂ ሶርስ የሚያገለግሉ ነገሮችን ዲስከቨር ለማግኘት ታክሶኖሚ ይጠቅማል። ሌላው አሪፍ ዲስኢንፌክታንት ለመስራት ኬሚካል የያዙ ስፒሺሶችን ወይም ዝርያዎችን ለመለየት ያስችላል። ለምሳሌ ሽፈራው የምንለው በአማርኛ ወይም ሞሪንጋ የምንለው በሳይንቲፊክ ኔሙ ሞሪንጋ ስቴኖፌታላ ይባላል። በውስጡ ዲስኢንፌክታንት ለማዘጋጀት አሪፍ የሆነ ኬሚካል በውስጡ እንደያዘ ታክሶኖሚስቶች ዲስከቨር ማድረግ ችለዋል። እና እዚህ ጋር ሽፈራው ወይም ሞሪንጋ የምንለው ዲስኢንፌክታንቶችን ለማዘጋጀት አሪፍ የሆነ ኬሚካል በውስጡ ካለው እሱን የሚመስሉት ወይም ከእሱ ጋር አብረው የተመደቡት ሌሎች ፕላንቶች ምን ሊይዙ ይችላሉ? ተመሳሳይ ዩስፉል ሰብስታንስ ወይም ጠቃሚ የሆነ ሰብስታንስ በውስጣቸው ሊኖር ይችላል። ለምን? ስለሚመሳሰሉ። እዚህ ጋር አንድን ኬሚካል ከአንድ ሶርስ ብቻ ከማግኘት የተለያዩ ሶርሶች ይኖሩናል ማለት ነው። ሽፈራው የሚባለው እጽዋት ዲስኢንፌክታንት ለማዘጋጀት አሪፍ ኬሚካል ከያዘ እሱን ከሚመስሉ ሌሎች እጽዋቶች ይህንኑ ኬሚካል ማግኘት እንችላለን። ለምን? ተመሳሳይ ስለሆኑ ወይም የሚያመሳስላቸው የሚያቀራረባቸው ነገሮች ስላለ። ለምሳሌ አንድ ሰው ውስጥ ያለ ሰብስታንስ ወይም ኬሚካል ሌሎች ሰዎች ውስጥም ይኖራል። ለምን? በጣም ተመሳሳይና ተቀራራቢ ስለሆኑ። ስለዚህ እንደዚህ ክላሲፋይ በማድረግ አንድን ኬሚካል ከብዙ ሶርሶች ማግኘት እንችላለን። ይህን ይመስላል ጠቀሜታው። በአጭሩ በዛሬው ቪዲዮአችን ምን ተመለከትን? ታክሶኖሚ ኦፍ ሊቪንግ ቲንግስ የሚለውን አይተናል። ባዮሎጂስቶች ህይወት ያላቸውን ነገሮች ለምንድን ነው ክላሲፋይ የሚያደርጉት? እነሱን መረዳት እንዲችሉና ኦርጋናይዝ ለማድረግ ነው የሚለውን አይተናል። ክላሲፊኬሽን የሚመሳሰሉ ኦርጋኒዝሞችን አንድ ላይ መመደብ እንደሆነ፣ ታክሶኖሚ ሳይንሱ ታክሶኖሚስት የሚያጠናው ሰው፣ አይደንቲፊኬሽን ደግሞ ካራክተሪስቲክ ፊቸርን ተጠቅሞ ኦርጋኒዝሙን መለየት መቻል፣ ኖሜንክሌቸር ለኦርጋኒዝሙ ስም ማውጣት። ባዮሎጂስቶች በኦርጋኒዝሞች መካከል ያለውን ሲሚላሪቲ እና ዲፈረንስ በማየት ኦርጋኒዝሞችን ካታጎራይዝ ያደርጋሉ፣ ይመድባሉ። ይህን ሲሚላሪቲያቸውን እና ዲፈረንሳቸውን ለማወቅ ደግሞ ኢንተርናል ስትራክቸራቸውን ሊያዩ ይችላሉ፣ ኤክስተርናል ስትራክቸራቸውን፣ ዌዝ ኦርጋኒዝም ሊቭስ ኦርጋኒዝሙ የት ነው የሚኖረው፣ ጄኔቲክ ሜካፑን ያያሉ። ምናልባት የኢቮሉሽናሪ ሪሌሽንሽፕ ካላቸው ፊዚካል ሲሚላሪቲያቸውን የአካላቸውን መመሳሰል ያሉ። ለምንድን ነው? ባዮሎጂካል ሪሌሽንሽፓቸው ወይም ዝምድናቸው ከፍተኛ ሊሆን ስለሚችል ወይም ተቀራራቢ ሊሆን ስለሚችል ነው። ሌሎች ባህሪያትንም ተጠቅመው ክላሲፋይ ያደርጋሉ። ሞርፎሎጂካል፣ ፊዚዮሎጂካል፣ ሞለኪውላር፣ ቢሄቪየራል፣ ኢኮሎጂካል እነዚህን አይተናል። ታክሶኖሚክ ሂራርኪ በሚለው ውስጥ በሰፊው ተቀባይነት ያገኘውን ክላሲፊኬሽን ሲስተም ዴቨሎፕ ያደረገው አርስቶትል እንደሆነ፣ አኒማሎችን ሲምፕሊ ሞርፎሎጂካል ካራክተራቸውን ተጠቅሞ ትሪስ፣ ሽረብስ እና ሄርብስ ብሎ እንደከፈላቸው፣ ፕላንትን ደግሞ በሁለት ግሩፕ ሬድ ብለድ ኤንድ ዞዝ ዛት ዲድንት ሃቭ ቀይ ደም ያላቸውና የሌላቸው ብሎ። አርስቶትል ዋናው ድክመቱ ምንድን ነበረ? የጋራ ባህሪያቸው ትንሽ የሆኑ ኦርጋኒዝሞችን አንድ ላይ መመደቡ። እንደ ኤግዛምፕል በርድስ፣ ባትስ እና ፍላይንግ ኢንሴክትን አይተናል። ካሮስ ሊኒየስን አይተናል። ዘፋዘር ኦፍ ታክሶኖሚ እንደሚባል። ዘፋዘር ኦፍ ታክሶኖሚ ለምን ተባለ? ኦርጋናይዝድ የሆነ ወይም ኦርደሩን የጠበቀ ክላሲፊኬሽን ስላስቀመጠ ነው። ታክሶኖሚክ ሂራርኪ የሚል ክላሲፊኬሽን ያስቀመጠው። ታክሶኖሚክ ሂራርኪ ማለት የራሳቸው የሆነ ሰክሰሲቭ ሌቭል ያላቸው እና እየጨመረ ወይም እየቀነሰ የሚመጣ ክላሲፊኬሽን ነው።
ሁሉም ኦርጋኒዝሞች እንደተመደቡ፣ ትልቁ ኪንግደም እንደሆነ፣ ትንሹ ስፒሺስ እንደሆነ፣ እያንዳንዱ ራንክ ወይም ምድብ ታክሶን እንደሚባል፣ ፕሉራል ሲሆን ታክሳ። ሊኒየስ 2 ኪንግደም ሲስተም እንዳመጣ ኪንግደም ፕላንታይ እና ኪንግደም አኒማሊያ ብሎ። የዚህ ችግር ምንድን ነበረ? ዩካሪትን ከፕሮካሪት፣ ዩኒሴሉላርን ከመልቲሴሉላር፣ ፎቶሲንቴቲክን ከነን ፎቶሲንቴቲክ መለየት አለመቻሉ። ኦርጋኒዝሞችን በ3 ዶሜን ከፍሏቸዋል። ምን ብሎ? ባክቴሪያ፣ አርቺ እና ዩካሪያ ብሎ። ዶሜን የምንለው ከኪንግደም በላይ ያለው ራንክ እንደሆነ አይተናል። እዚህ ጋር የሚያመሳሰላቸው አርቺ እና ባክቴሪያ፣ ያው አርቺዎች በኤክስትሪም ኢንቫይሮንመንት እንደሚኖሩ ተመልክተናል። እዚህ ጋር ሶስቱንም አወዳድረን አይተናል፣ አርቺን፣ ባክቴሪያን እና ዩካሪያን። አርቺዎች እና ባክቴሪያዎች በጣም ተመሳሳይ እንደሆኑ፣ ነገር ግን ምን እንደሚያለያያቸው አይተናል። እነዚህኞቹ ሴሎላቸው ውስጥ ፔፕታይዶግላይካን የሚባል ሰብስታንስ እንደሌላቸው፣ እነዚህኞቹ እንዳላቸው አይተናል። እነዚህኞቹ በደብል ሜምብሬን የተሸፈኑ አይደሉም፣ ትሩ ኒውክለስ እንደሌላቸው። በተመሳሳይ ባክቴሪያዎችም እነዚህኞቹ ግን ትሩ ኒውክለስ እና ደብል ሜምብሬን እንዳላቸው አይተናል። የእነዚህኞቹ ክሮሞዞማቸው ሰርኪላር ክሮሞዞም እንደሆነ፣ የእነዚህኞቹን በተመሳሳይ ዩካሪያ ከሆኑ ደግሞ ሊኒየር አሬንጅመንት እንዳለው እና ሂስቶን ፕሮቲን አታች እንደሆነበት አይተናል። የእነዚህ የሁለቱ ራይቦዞማቸው ተመሳሳይ እንደሆነ፣ የእነዚህኞቹ ከሁለቱ እንደሚለይ አይተናል። በባይናሪ ፊውዥን እንደሚራቡ ወይም ዲቫይድ የሚያደርጉት በባይናሪ ፊውዥን እንደሆነ፣ እነዚህኞቹ ደግሞ በማይቶሲስ ሴል ዲቪዥን ዲቫይድ እንደሚያደርጉ እና አሴክቹዋሊም ሴክቹዋሊም ሊራቡ እንደሚችሉ፣ እነዚህ ሁለቱ ኮሎኒያል እና ዩኒሴሉላር እንደሆኑ፣ እነዚህኞቹ ደግሞ ዩኒሴሉላርም መልቲሴሉላርም ኮሎኒያልም ሊሆኑ እንደሚችሉ አይተናል። ፕሮካሪዮቲክ ሴል የምንላቸው ዩኒሴሉላር የሆኑና ሰፓሬት ኒውክለስ እንዳላቸው፣ ባክቴሪያ ዘሞስት ዳይቨርስ የሆነ እንደሆነና ኒውክለስ እንደሌለው፣ ዩካሪዮቲክ የምንላቸው በሜምብሬን ባውንድድ የተደረገ ኦርጋኔል እንዳላቸው አይተናል። እያንዳንዱ ምድብ ታክሶን እንደሚባል፣ እዚህ ጋር ወደ ላይ እየወጣን በሄድን ቁጥር ሲሚላሪቲያቸው እንደሚጨምር፣ ነገር ግን ቁጥራቸው እንደሚቀንስ አይተናል። ኦኬ፣ ወደ ታች እየወረድን ስንመጣ ደግሞ ሲሚላሪቲያቸው እንደሚቀንስ፣ ቁጥራቸው ግን እየበዛ እንደሚመጣ ተመልክተናል። ስፒሺስ የምንለው ትንሹ ግሩፕ እንደሆነ፣ አንድ ኦርጋኒዝም ስፒሺስ ለመባል መራባትና ፈርታይል ኦፍስፕሪንግ መተካት እንዳለባቸው፣ አፒራንሳቸው ተቀራራቢ ቢሆንም የሚያለያያቸው ነገር እንዳለ፣ እነዚህም በሙሉ አይተናል። ሪሌቫንሲስ ኦፍ ክላሲፊኬሽን፣ የክላሲፊኬሽን አስፈላጊነት ምንድን ነው የሚለውን፣ ጎጂ የሆኑትን ከጠቃሚዎች ለመለየት፣ ኢነርጂ እና ታይምን ለመቀነስ፣ ኦርጋኒዝሞችን በቀላሉ ለመረዳት ሪሌሽንሽፓቸውን፣ ክላሲፊኬሽን በኦርጋኒዝሞች መካከል ያለውን ሪሌሽንሽፕ ለማጥናት እንደ ፍሬምወርክ እንደሚያገለግል አይተናል። ለምሳሌ በዳይኖሰር እና በበርድስ። ታክሶኖሚ ሌላ ለግብርናው ዘርፍ፣ ለደን ልማት፣ ለሜዲሲን ዘርፍ፣ ለጣውላ ምርት፣ ለኢኮኖሚያችንም ይጠቅማል የሚለውን አይተናል። እዚህ ጋር አንድን ኬሚካል ከብዙ ሶርሶች ለማግኘት፣ አሪፍ የሆነ ዲስኢንፌክታንት ለማዘጋጀት የሚሉትን በሙሉ በዚህ ስራ አይተናል። የዛሬው ቪዲዮአችን ይህንን ይመስል ነበረ። በዚህ ላይ ያላችሁን ማንኛውንም ጥያቄ በኮሜንት ሴሽን ላይ መጻፍ ትችላላችሁ፣ ኦር ደግሞ በቴሌግራም ቻት ግሩፓችን ላይ ብጽፉልን የምንመልስ ይሆናል። ምንም አይነት ጥያቄ ቢኖራችሁ በማትስም ይሁን በፊዚክስ ሌሎች ጥያቄዎችን ቻት ግሩፓችን ላይ ጠይቁ፣ ጓደኞቻችሁ የሚመልሱላቸዋል። አስፈላጊ ከሆነም ደግሞ እኛ መልስ የምንሰጥ ይሆናል። በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።